ሰላም ጤና ይስጥልን። በስትራቴጂካዊ የሆርሙዝ ወሽመጥ አቅራቢያ የሚገኘውን የባህር ክልል ተከትለው በአሜሪካ ማዕከላዊ እዝ ስር የሚንቀሳቀስ የኤች-64 አፓቼ የተባለ ዘመናዊ የውጊያ ሄሊኮፕተር በድንገት መውደቁን ተከትሎ የቀጠናው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። ይፋዊ ወታደራዊ መግለጫ እንደሚያመላክተው ከሆነ ይህ እጅግ ውድ የሆነ የአየር ንብረት በኦማን የባህር ዳርቻ አቅራቢያ ዓለም አቀፍ የንግድ መስመሮችን ጥበቃ እያደረገ በነበረበት ወቅት ነው አደጋው ያጋጠመው። አደጋው ከተከሰተ በኋላ በአሜሪካ የባህር ኃይልና የደህንነት አካላት በተደገፈ ፈጣን የፍለጋና የማዳን ዘመቻ በበረራ ላይ የነበሩ ሁለት የበረራ አካላት በሰላም የተገኙ ሲሆን በአካባቢው ሰዓት አቆጣጠር ከሌሊቱ 9 ሰዓት ከ33 ደቂቃ ላይ ሙሉ በሙሉ ከጉዳት ነፃ ሆነው መታደጋቸው ተረጋግጧል። ፕሬዚዳንት ዶናልድ ትራምፕ ይህንን መረጃ በማረጋገጥ አብራሪዎቹ በጥሩ ጤንነት ላይ እንደሚገኙ ገልጸው፣ ይሁን እንጂ የሄሊኮፕተሯ የመውደቅ መንስኤ በአሜሪካ መከላከያ ሚኒስቴርና በወታደራዊ ባለሙያዎች በጥልቀት እየተመረመረ ይገኛል። ይህ ውድመት እንደ አውሮፓውያን አቆጣጠር የካቲት 28 ከተጀመረ የጋራ የአሜሪካና የእስራኤል ወታደራዊ ዘመቻ ወዲህ የተመዘገበው የመጀመሪያው አፓቼ ሄሊኮፕተር ኪሳራ በመሆኑ ልዩ ትኩረት አግኝቷል። በቅርቡ የወጣው የአሜሪካ ኮንግረስ ምርምር አገልግሎት ሲአርኤስ ሰነድ እንደሚያሳየው ግጭቱ ከተቀሰቀሰ ጊዜ አንስቶ እስካሁን ድረስ ቢያንስ 42 የአሜሪካ የጦር አውሮፕላኖችና ሄሊኮፕተሮች ወድመዋል ወይም ከፍተኛ ጉዳት ደርሶባቸዋል። ይህም ከፍተኛ ወታደራዊ መመናመንን ተከትሎ ኢራን በሆርሙዝ ወሽመጥ ላይ የጣለችው የባህር ላይ እገዳ ተከትሎ ሲሆን ይህም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ የዋጋ ንረት ከመፍጠሩም በላይ የአሜሪካን ወታደራዊ የበላይነት ጥያቄ ውስጥ ጥሎታል። በዲፕሎማሲው መድረክ በዋሽንግተንና በኢየሩሳሌም መካከል ያለው ስልታዊና ፖለቲካዊ ልዩነት ከቀን ወደ ቀን እየሰፋ መምጣቱ ግልጽ ሆኗል። ፕሬዚዳንት ዶናልድ ትራምፕ በቴህራንና በዋሽንግተን መካከል የሚካሄደውን ሚስጥራዊ የሰላም ድርድር ለማስቀጠል በይፋ በማህበራዊ ገጻቸው ሶሻል ትሩዝ ላይ በጻፉት መግለጫ ሁለቱም ወገኖች ያለምንም ቅድመ ሁኔታ ወታደራዊ ጥቃቶችን በአስቸኳይ እንዲያቆሙ ጠይቀዋል። ትራምፕ በእስራኤልና በኢራን መካከል የሚደረገው ግጭት የመጨረሻውን የሰላም ስምምነት ሂደት እንዳያደናቅፍ ከፍተኛ ስጋት አላቸው። በአክሲዮስ ይፋ የሆኑ ሚስጥራዊ መረጃዎች እንደሚያሳዩ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስልክ ባደረጉት ውይይት ቤቢ በጥንቃቄ ተንቀሳቀስ፣ ያለበለዚያ በቅርቡም ያለ አሜሪካ ድጋፍ ብቻ ልትቀር ትችላለች ሲሉ ጠንከር ያለ ማስጠንቀቂያ ሰጥተዋቸዋል። በተጨማሪም ትራምፕ ለፋይናንሻል ታይምስ በሰጡት ይፋዊ ቃል በድርድሩ ዙሪያ ውሳኔዎችን ሁሉ የምወስነው እኔ ነኝ፣ ኔታንያሁ ምንም ምርጫ የለውም በማለት የአሜሪካን የበላይነት ለማሳየት ሞክረዋል። ምንም እንኳን ኔታንያሁ እስራኤል ራሷን የመከላከል ሙሉ ሉዓላዊ መብት እንዳላትና ይህንን መብቷን እንደምትጠቀም ቢገልጹም በአሜሪካ ግፊት ምክንያት ወታደራዊ ጥቃቶችን ለጊዜው ለማቆም መስማማታቸውን የሀገሪቱ የውጭ ምንጮች ያረጋግጣሉ። ይሁን እንጂ እንደ ፊሊንስ ቤንስ ያሉ የፖሊሲ ተንታኞች እንደገለጹት ዋሽንግተን ወታደራዊ፣ ፋይናንሻልና የዲፕሎማሲ ድጋፏን በተግባር እስካላቆመች ድረስ እነዚያ የቃላት ማስጠንቀቂያዎች በእስራኤል መንግስት ላይ ትርጉም ያለው ለውጥ ሊያመጡ አይችሉም ብለዋል። የጦርነቱ ታክቲካዊና ወታደራዊ ስትራቴጂዎች አዳዲስ መልክዓ ምድራዊ ይዘቶችን እየያዙ የመጡ ሲሆን እስራኤል በኢራን ላይ የምታደርገውን ጥቃት ይበልጥ ውጤታማ ለማድረግ እጅግ ውስብስብ የሆኑ የስለላ መረቦችን መዘርጋቷ ተረጋግጧል። በወጡ መረጃዎች መሰረት የእስራኤል የጦር ጀቶች የአዘርባይጃን መስመርን በመጠቀም የኢራንን የአየር መከላከያ ዘዴዎች በማለፍ ጥቃቶችን ሰንዝረዋል። ሲኤንኤን ባወጣው መረጃ መሰረት የእስራኤል ልዩ የኮማንዶ ኃይልና የሞሳድ ወኪሎች ከአዘርባይጃን ጋር ያለውን የደህንነት ትስስር በመጠቀም ከኢራን ሰሜናዊቷ ታብሪዝ ከተማ 60 ኪሎ ሜትር ርቀት ላይ በሚገኝ ስልታዊ ቦታ ላይ ሰፍረው ይገኛሉ። ይህ የስለላ መረብ እስራኤል በደቡብ ምዕራብ ኢራን የሚገኘውና ለባለስቲክ ሚሳይሎች የሚሆኑ አስፈላጊ ኬሚካሎችን ያመርታል የተባለውን የማሻር የፔትሮኬሚካል ኮምፕሌክስ ላይ ጥቃት እንድትፈጽም አስችሏታል። በኢራን የድንገተኛ አደጋ ድርጅት ኃላፊ ጃፋር መግለጫ መሰረት በጥቃቱ በማሻር 14 ሰዎች ሲቆስሉ በቴህራን ደግሞ አንድ ሰው ጉዳት ደርሶበታል ብለዋል። ወታደራዊ የታሪክ ምሁሩ ዳኒ አርባች እንደገለጹት እስራኤል የአሜሪካንን ተቃውሞ ወደ ጎን በመተው ይህንን ጥቃት መፈጸሟ ዋሽንግተን ከቴህራን ጋር በምታደርገው ማንኛውም ስምምነት የእስራኤልን የደህንነት ስጋቶች ችላ እንዳትል ለማስጠንቀቅ የተጠቀመችበት ስልት ነው ብለዋል።
የእስራኤል ወታደራዊ ዕቅድ አውጪዎች በማሻር የፔትሮኬሚካል ኮምፕሌክስ ላይ ያነጣጠሩ ጥቃት የኢራን የረጅም ጊዜ ወታደራዊ ኢንዱስትሪ አቅም በተለይም የሀገር ውስጥ ሚሳኤል ልማት ፕሮግራምን ስልታዊ በሆነ መንገድ ለማዳከም ሆን ተብሎ የተነደፈ ነው ብለዋል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ይህ የተመታው ኮምፕሌክስ ተራ የንግድ ተቋም ሳይሆን ለኢራን ባላስቲክ ሚሳኤሎች የሚያስፈልጉ ጠንካራና ፈሳሽ ሮኬት ነዳጅ ግብዓቶችንና ኬሚካሎችን የሚያመርት ቁልፍ ማዕከል ነው ብለዋል። ምንም እንኳ የኢራን መንግስታዊ ሚዲያዎችና የሀገሪቱ የድንገተኛ ክፍል ኃላፊ ጃፋር ጥቃቱ ያስከተለውን ጉዳት ለማሳነስ ቢሞክሩም ለኢራን የመከላከያ ዘርፍ የደረሰው ኪሳራ ከፍተኛ መሆኑ ግልጽ ነው። ወታደራዊ ታሪክ መሆኑ ዳኒ አርባች በጥናታቸው እንደገለጹት ይህ ጥቃት በእስራኤል የተፈጸመ የአሜሪካና የአሸማጋዮችን ቀጥተኛ ተጽዕኖ ለመገዳደር ጭምር እንደሆነ ተናግረዋል። እስራኤል ምንም እንኳ ከትናንት ማስጠንቀቂያ ቢደርሳትም ይህንን ከፍተኛ የኢንዱስትሪ ማዕከል በመምታት ከቴህራን ጋር የሚደረግ የትኛውም የሁለትዮሽ ስምምነት የእስራኤልን የደህንነት ስጋት ያላካተተ ከሆነ ድርድሩን የማደናቀፍ አቅም እንዳላት በተግባር አሳይታለች። በተመሳሳይ ጊዜ በሰሜናዊ የእስራኤል ድንበር ላይ ያለው ሁኔታ ከቁጥጥር ውጭ ወደሆነ የጦርነት ቀውስ የተሻገረ ሲሆን ቀደም ሲል በእስራኤልና በሊባኖስ መንግስታት መካከል በአሜሪካ አሸማጋይነት የተደረሰው የተኩስ አቁም ስምምነት ሙሉ በሙሉ ዋጋ አሳጥቶታል። ሂዝቡላ የእስራኤል እግረኛ ጦር ከደቡብ ሊባኖስ ግዛቶች ሙሉ በሙሉ ሳይወጣም ምንም አይነት የተኩስ አቁም ስምምነት እንደማይቀበል በይፋ አስታውቋል። ይህንን ፍላጎቱን ለማሳካትም የሂዝቡላ ወታደራዊ ክንፍ በአንድ ቀን ውስጥ ብቻ 16 የተለያዩ የተቀናጁ ወታደራዊ ጥቃቶችን መፈጸሙን ገልጿል። ድርጅቱ በአየር ላይ የሚንዣበቡ ተወራሪ ቦምቦችን የሚመሩ ጸረ ታንክ ሚሳኤሎችን፣ ከባድ መድፎችና ድሮኖችን በመጠቀም በእስራኤል ወታደሮች በታጠቁ ተሽከርካሪዎችና በወታደራዊ ምህንድስና መሳሪያዎች ላይ በቦፎርት ካስትልና በአይደሳህና በዩሁሞር አል ሻቂ አካባቢዎች ላይ ከፍተኛ ጥቃት አድርሷል። የዚህ ግጭት ሰብአዊ ቀውስ ይበልጥ ጎልቶ የታየው በደቡብ ሊባኖስ ታይር ከተማ ላይ በተፈጸመ የአየር ጥቃት ሲሆን በጥቃቱ 5 ሰዎች ሲገደሉ 8 ቆስለዋል። ከቆሰሉትም መካከል 4 የቀይ መስቀል በጎ ፈቃደኞች ይገኙበታል። ይህ በቀጣይነት ያለው የኃይል አዙሪት በሁለቱ ወገኖች በኩል ያለውን የዲፕሎማሲ ተስፋ እያጨለመ ይገኛል። ይህ ቀጠናዊ ጦርነት በኢራን ቅዱስ ኃይል መሪነት ወደ ሰፊ የባህር ላይና የአየር ውጊያ የተሻገረ ሲሆን የየመኑ ሁቲ ያደረገው ወታደራዊ ጣልቃ ገብነት ግጭቱን ይበልጥ ውስብስብ አድርጎታል። ሀውቲዎች ፓለስታይንቱ የተሰኘውን ዘመናዊና ጠንካራ ነዳጅ የሚጠቀም የረጅም ርቀት ባለስቲክ ሚሳኤል ወደ እስራኤል መተኮሳቸውን የሚያሳይ ተንቀሳቃሽ ምስል ይፋ ማድረጋቸውን ተከትሎ የኢራን ቅዱስ ኃይል አዛዥ እስማኤል ቃኒ አዲስ የመቋቋም የደህንነት ቀበቶ ስትራቴጂካዊ ይፋ አድርገዋል። ይህ ስትራቴጂ ከሆርሙዝ ወሽመጥ እስከ ባብ ኤል ማንደብ ከፋርስ ባህረ ሰላጤ እስከ ቀይ ባህር ድረስ ያሉትን ቁልፍ የባህር ላይ መተላለፊያዎችን በማሳሰር የአሜሪካና የእንግሊዝ የባህር ላይ የበላይነትን ለመገዳደር ያለመ ነው ብለዋል። ይህ ወታደራዊ አስተምሮ በኢራን ፓርላማ አፈ ጉባኤ መሐመድ ባገር ባጋሊፍ በኩል ጠንካራ ድጋፍ የተሰጠው ሲሆን ጋሊባፍ አሜሪካና አጋሮቿ የጣሉትን የባህር ላይ እገዳዎች በመቃወም ኢራን በራሷ ፍላጎትና ጊዜ እንደምትደራደርና እንደምትዋጋ በድጋሚ አስጠንቀዋል። እንደ አውሮፓውያን አቆጣጠር የካቲት 28 የአያቶላ አሊ ካሜኒን መገደል ተከትሎ በተቀሰቀሰው በዚህ ሁለገብ ቀጠናዊ ጦርነት የደረሰው የሰው ሕይወት መጥፋትና ቁሳዊ ውድመት በታሪክ ታይቶ የማይታወቅ ደረጃ ላይ ደርሷል። የኢራን ሰማዕታት ፋውንዴሽን ይፋ ባደረገው መረጃ መሰረት በኢራን ውስጥ ከ3468 ሰዎች ሲገደሉ ገለልተኛው የሰብአዊ መብት ተሟጋች ድርጅት ደግሞ የሟቾች ቁጥር 1701 ንጹሃን ዜጎችን ጨምሮ 3636 ያደርሰዋል። በሊባኖስ ወገን በሀገሪቱ የጤና ሚኒስቴር ይፋዊ ሪፖርት መሰረት በእስራኤል የምድርና የአየር ጥቃት 3613 ሰዎች ተገድለዋል ብለዋል። በእስራኤል ውስጥ ደግሞ በኢራን ሚሳኤል ጥቃቶች 20 ንጹሃን ዜጎች ሲገደሉ በዌስት ባንክ ደግሞ 4 ፍልስጤማውያንን በወደቁ ሚሳኤሎች ፍርስራሽ ሕይወታቸው አልፏል። ከሊባኖስ ጋር ባለው ድንበር ላይ ከሂዝቡላ ጋር በተደረገው ውጊያ 30 የእስራኤል ወታደሮችና 4 ንጹሃን ዜጎች ተገድለዋል። ከዚህ በተጨማሪ በአሜሪካ ወታደራዊ ጣቢያዎች ላይ በተሰነዘሩ ጥቃቶች ሳቢያ በተባበሩት አረብ ኤሚሬትስ፣ በሳውዲ አረቢያ፣ በኳታር፣ በኩዌትና በባህሬን 29 ሰዎች ሕይወታቸውን አጥተዋል። በመጨረሻም የአሜሪካ ጦር 13 አባላቱን ያጣ ሲሆን ከነዚህ መካከል 7ቱ በፋርስ ባህረ ሰላጤ ውስጥ በደረሱ ጥቃቶች የተገደሉ መሆናቸውን የዚህን ጦርነት አስከፊነት ያሳያል።